ወየ ዳኒና እንዲሁም ደግሞ ሜሪ እናንተ ነፍሳችሁ አይማር ማለት ነው። ይሄንን ደስታንም የሚባለው አልጫ ይዛው በዛው እናንተም ደግሞ እኛ ካልነሽ ታድርጊያለሽ። ይሄ ደስታ የሚባለው ሰው ደግሞ ምንድነው? አይ እናንተማ አይ እኔ ሆኖ እነሱ ለሚሰሩት እኔ እኮ ተቃጠልኩኝ። ሩታ ላይ ለሚጫወቱት ማለት ነው። የምሬን እንዴ ብዙ ጊዜ እኔ ብያችኋለሁኝ። በነገራችን ላይ ምን ብያችኋለሁኝ? በሩታ ህይወት አብርሽንንም ሩታንም እንደዛው ድብልቅልቅ ያደረጉት ማናቸው? እና ዳኒና እና ሜሮን ናት ማለት ነው። እነሱ ናቸው ድብልቅልቅ ያደረጉት የሁለታቸውንም ህይወት ማለት ነው። አሁን ደግሞ የባሰው መጣ ይላል የሀገሬ ሰው። አሁን ደግሞ የባሰው መጣ። ምን መጣ መሰላችሁ? ይሄንን ይሄ ደስታ ነው ማን ነው ይሄ ጅል እሱን ተሸክሞት ሄዱ ማለት ነው። ተሸክሞት ሄዱ። እንደወሰዱት እኮ ቢያደርጉት ጥሩ ነበር። ልጁ ሲጀመር ምንም አያውቅም። ይሄ ደስታ የምትሉት ማለት ነው። እነሱ ስላሉት ብቻ ተነስቶ ሄዳ ይብስ ከሩታ እንትን ሊሆን ማለት ነው። ከዛን ሄዳ ሩታ ሲነግሯት የነገሯት ነገር እንኳን ሩታን እኛንም ግራ አጋብቶናል። ከጎንሽ ሰው አስፈልገሻል፣ ይሄ ሰው ደግሞ ላንቺ ይሆናል ብለን ስለወደድነውና እንዲሁም ደግሞ እንትን ስላልነው አሁን ደግሞ ሆቴል ከመቀመጡ እዚህ መቀመጥ አለበት። ስለዚህ ይሄ ደግሞ ሌላ ትርፍ ክላስ ስላለው ያንን ክላስ ገብቶ ይወጣል። እንዲሁም ደግሞ አንቺም ከጎንሽ ሰው አስፈልገሻል ብለን ይህንን ነገር ላንቺን በማሰብ ነው ያደረግነው አሏት። ብርቄ ማሰብ አሁን ይሄ ማሰብ ነው ወይስ ደሞስ ተንኮል ነው ወይስ ትክክለኛ ለሩታ እያሰቡ ነው? ከዛ ሩታም ግራ ቢገባት አይ እኔ እኮ ገና ሰው አልፈልግም፣ አሁን እኮ ከደስታ ራሱ ለመግባባት እየሞከርን ነው ያለነው እንጂ አሁን እኔ ቤት መጥቶ የሚቀመጥበት ምንም አይነት ምክንያት የለው። አሳይ ደስ አለችኝ ሩታ ማለት ነው። አሳይ ነው ያልኩት። የምሬንም በጣም ነው ደስ አለኝ እንደዛ ስትላቸው ማለት ነው። ከዛን ይሄ ደስታ የምትሉት አልጫ ማለት ነው። እሱ መጀመሪያ ምን ብዬ ነበር? ይሄ ሰውዬው ጤናው ትክክል አይደል እንዴ? እነሱ ናሐና ህክላ ካሉት የፈለጉ ገደል ወስዶ ሊያስገቡት ነው እንዴ እያልኩኝ ነበር። አዎ እኔም ደግሞ አንቺን ስለሚወደሽና ካንቺ መራቅ ስለማልፈልግ አዎ እኔም መጣሁኝ። ሩታ በዛን ሰዓት ምን ብትለው ጥሩ? አንተ እንዴት አታገናዝበም? እንዴት አታስበም? እኔና አንተ ገና አሁን እየተግባባን ነው እንጂ ኢቤቴ ማይታ ለዛም ደግሞ ወንድ ልጅ በሴት ልጅ ቤት ይመጣለው ይገባለው ማለት ይሄ ነገር እንዴት ነው? እንዴት ደግሞ ይሄንን እነሱ ቢሉ እንኳን እንዴት አንተ ዳፈርህ እዚህ ልትመጣ ቻልከ? ያው ለኔ ገዛ ሁልሽ ያልከኝ ቤት አለ አይደል? ያ ሆቴል ከከበደ እዛ ሄደ ማደርና እንትን ማለት ትችላለህ። ስለዚህ እኔ ቤት ማምጣቱን ምን አስፈለገው? ከዛን ወይዘሪት ሜሮን ምን ብትል ጥሩ? ሻንጣው ሲጀመር እናንተ ዝም ብሎ ነው ልብስ የለበትም ማለት ነው። ዝም ብሎ እየጮኸ ነው። ያኔ አሁን እቺ እንትና ስትመታው ማለት ነው ማናት ሜሮን ሻንጣውን ስትመታው ሻንጣው እየጮኸ ነበር። ሰምታችሁ ከሆነ ማለት ነው። ልብስ ካለበት ደግሞ እንደዛ አይሆንም። ደግሞ ያኔ እንዱስ ትንሽ ሳይነኩት እንትን እያለ ነው። ያ እሱ ችግር የለውም። ይኖርበትም አይኖርበትም ነገሩ ፕራንክም ይሆን አይ ትክክለኛ ነገሩም ይሆን እኛ እዚህ ጋር ባየነውና እንዲሁም ደግሞ በሰማነው እናውራበትሽ። ያ የራሱ ጉዳይ ሲጀመር ይሄ ሜሮን ይሄንን ሻንጣውን እየመታች በቃ እዚህ ጋር ሰው አስፈልገሻል ላንቺ በማሰብ ነውና ላንቺ በማሰብና እንዲሁም ደግሞ ላንቺ በመጨነቅ ነው እያለነው እኛ አንቺ ደግሞ እንዴት ነው የምታስቢው? እንዴት ነው የምትሆኚው? እዚህ ጋር ይሆን ያው በየቀኑ 300 ዶላር እናንተ ሀገር ቢሮ ተቀየራ በዶላር ገባ እንዴ? እናንተ ግን ስንገሩኝ ይሄንን እንደምታውቁ ካላችሁ ወይስ ደግሞ የት ሀገር ናቸው ግን ኢትዮጵያ ለቆ ሌላ ሀገር ሄዱ እንዳንል
የሚሰራው ቪዲዮ ከኢትዮጵያ ነው። ጠይብ በየቀኑ ወይስ ደግሞ ዶላር ማለት እነሱ ላይ ብርቅ ሆኖባቸው ነው እንዴ? ብሩን ወደ ዶላር ቀየሩት። ምንዛሬው 300 ዶላር በምንዛሬው በኢትዮጵያ አትነግሩንም እንዴ? ያው በቀን ስንት ብር እየጨረሰ እንደሆነ እንትን እንድንለው ማለት ነው። አሁን እኮ እኛም እዚህ ጋር የምንሰራው በዶላር ስለሆነ እንዱስ ምንዛሬው ከበደን። አሁን ደግሞ በየቀኑ 300 ዶላር እያወጣ 300 ዶላር ያሉት ነው የሚላችሁ። በነገራችን ላይ ይቺ ማን ነው ያለችው? ሜሪናት ያለችው የሚላችሁ ማለት ነው። 300 ዶላር እያወጣ በቃ ስለዚህ ከዚህም በኋላ ይህንን ወጪ ለምን ያወጣል ብለን ነው አስበን ነው። ያው እሱ ጋር ያለው ሀብት ዞሮ ወደ አንቺ መሆኑ ስለማይቀራ ወዬ ይቺ ሜሮንማ ከዛን ይሄ ዳኒ መተባለው እሷ ፊት ለፊት እንትን ትላለች፣ እሱ ከኋላ እንትን ይከተላል ማለት ነው ዳኒ። ከዛን በኋላ ምን ቢሆን ጥሩ አንተ አምጣ ሻንጣውን ግባ እዚህ ክላስ እና በቃ ትገባለህ ትቀመጣለህ። እሱ ደግሞ እዛው ቆሞ ቀራ ማለት ነው። ማን ይሄ ደስታ የምትሉት? ከዛን ሩታ አንተ ምንድነው ትላንት ለኔ ያንን የመሰላ መኪን ገዛሁልሽ እያልክ ያንን የመሰላ ደግሞ ቤት የመስራት አቅም እያለህ ምን ነው ያኒ ወጪው ከብዶህ ነው ወይስ ደሞስ እንዴት ነው? አረ እኔ ወጪ አልከበደኝም። ወጪ መች ከበደኝ አልኩኝ እነሱ ሲሉኝ። አዎ እኔም ደግሞ ካንቺ ጎንና እንዲሁም ደግሞ አንቺን ሁል ጊዜ ባየሽ ብዬ ነው እንጂ እኔ ወጪው አልከበደኝም። ወጪው አልከበደኝም። ምንድነው ነገሩ? እናንተ የት ሀገር ነው ያላችሁት ግን? እንደ ኢትዮጵያ ላይ አሁን ኖሮ ከሰው ከራሱ በላይ ሆኖበታል። በዛው ላይ ደግሞ በዚህ ሰሞን ተወዶ ማለት ነው። አሁን ይሄ ምን አላ እኔ ኖሮ አልከበደኝም፣ ግን ሁልጊዜም አንቺን ባይሽ ደስ ይለኛል ብዬ ነው እንጂ ኖሮ መች ከበደኝ አልኩኝ። ከዛስ ምን ቢፈጠር ጥሩ? አንተ ምን አይነት አልጫ ነህ? ወይ ዳኒ የስራህን እስታንታማ አንተ ምን አይነት አልጫ ነህ? እኛ ያሳሳት ነው ስተኛው እኛ ነን። እኛ ደግሞ አንተን ለእህታችን ትሆናታለህ ብለን እኛ ነን ለዚህ ሁሉ ጦስ እየከተትናት ያለ ነው። አሁን ደግሞ አስለንም አታገኛትም እዚህ ጋር ግን ሮታ ለራሷ ሀሳብ የላትም እንዴ? እናንተ ምን እየሆናችሁ ነው ማለት ነው? አታገኛትም። መጀመሪያውም ጅምርትንም ይሆነሻል ብለን እኛ ነበርን እዚህ ውስጥ አስገባናት። አሁን ደግሞ አታገኛትም። ወይንም በቃ እሱ ዳኒ የፈለገው ያለው እንደሱ ተፈናጥሮ ማለት አሁን ዳኒ ካያችሁት በሄደበት ሁላ ነው የሚፈናጠረው። በነገራችን ላይ በቃ በሄደበት ሁላ እኔ ትክክል ነኝ፣ በሄደበት ሁላ ይፈናጠራል፣ በሄደበት ሁላ እኔ ትክክል ነኝ ነው የሚለው። ማን? ዳኒ ማለት ነው። አሁን ደግሞ ይሄ ነገር እየመጣበት ምን እያለ በቃ ልክ እንደሱ ስለልተነፋጠራ ወይም ደግሞ በቃ እኔ ነኝ አዋቂ በቃ ለምን አትገባም ትኛለሽ ይገባለሁ ብሎ ሩታን ገነጥሎት ስላልገባ ዳኒ የፈለገው ይሄንን ነበር። እሱ ደግሞ ይሄ ደስታ ነው ማና ተባለው። እኔ እኮ በግድ አልገባም እሷ ካልፈቀደችልኝ እሷ ትፍቀድና ይገባለሁኝ እንጂ እሷ ካልፈቀደች እኔ ተመልሼ ነው የሚሄደው ሲላቸው እሪ አሉ ሁለታቸው። ማን? ይሄ ዳኒና እቺ ሜሮን ማለት ነው። በቃ ነሃ ገድልና እንገድልሃለን እያሉት ማለት ነው። ወይ እናንተ ነፍሳችሁ አይማር። ማን? ዳኒና ሜሪ ማለት ነው። የሩታንም የአብርሽም ህይወት እንደዛ ብጥብጥ አድርጋችሁ አሁን ደግሞ መጣችሁለት። ይሄ ምስኪን ያዋ ማለት ነው። ምስኪን ነው ልጁ ሲጀመር። እኔ ለዛው ነው እንዴ አዲስ አበባ ራሱ ተወልዶ ያደገ አይመስለኝም። እንኳን አሜሪካ ሄዶ ከአሜሪካ ኢትዮጵያ ገብቶ ሳይሆን እንዴ አዲስ አበባ ውስጥ ራሱ ተወልዶ ያደገ አይመስለኝም። ይፈራል።
የሆነ ውስጡ ላይ የሆነ ፍርሃት አለው። አይን አፋር ነው እያልኳችሁ ነበር ማለት ነው። ይህንን ደግሞ አንሰማም ያላችሁ እናንተ ያው አይታችሁታል። ግን ሜሪና እንዲሁም ደግሞ ዳኒ በዚህ ልክ ሰውን እንትን ማድረግ ተገቢ ነው ብዬ አላስብም። ምሬንም ብትቆጠቡ ይሻላችኋል። አዑዙ ብላ በስ ምን አይነት ናቸው? ይሄ አሁን ሰው ነው ወይስ ምንድን ነው የሚባለው ማለት ነው? ማን ይሄ ዳኒና እቺ ሜሩን የምትባለው? ለማንኛውም እናንተ ነው የምታውቁት። የምሬን በጣም ነው ያስጠሉኝ የትላንቱ ማለት ነው። ግን ሩታ በጣም ደስ ብለኛለች። ምክንያቱም አይሆኑም ውጡልኝ ብላ ስላስወጣቻቸው ማለት ነው። እና ለማንኛውም ለዚህ በተደሰ ሆናችሁ ሰብስክራይብ አድርጎ ነባሮች ላይክ ሼር አድርጎ በያላችሁበት ሰላማችሁ ብዛ። አመሰግናለሁ። ቸር ቆዩልኝ።